ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባየ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 16 የደርግ ከፍተኛ ባለስልጣናት ሹምሽር። የኔና የመንግስቱ መጠነኛ መቃቃር። አንድ ቀን ከውጭ ጉዳይ ሚኒስቴር የእስያና የመካከለኛው ምስራቅ መምሪያ ኃላፊ ስልክ ደወለልኝና የፍልስጤም ልዑካን ስለመጡ እንዳነጋግራቸው ጠየቀኝ። እኔም ለምንድነው የመጡት? ከኛ ጋር ፕሮግራም አልተያዘላቸውም። ከኛ ጋር ግንኙነት ያላቸው ወይም ግንኙነት ለማድረግ ሲመጡ በቅድሚያ ያሳውቀውን ፕሮግራም ተዘጋጅቶላቸው ነው የሚመጡት። ይሄንን ታውቁ የለም እንዴ አልኩት። ደግሞ በወቅቱ የተለያዩ የውጭ ልዑካን በጉብኝት ላይ ስለሆኑ ባልደረቦቼ በሙሉ በማስተናገድ ሥራ ተጠምደው ነበረ። እኔም ብሆን እንግዶቹን በፕሮግራም እየተቀበልኩ አነጋግራለሁ። ከሁሉም በላይ ግን እየተነሳ ያለ ፕሮግራም የሚመጣውን ሁሉ እየተቀበልኩ በማነጋገር ፕሮግራሜን ለማቃወስና ጊዜን ለማባከን አጉል አሰራር ለማስለመድም አልፈለግኩም። የመጡት እንኳን ከንግድና ኢንዱስትሪ ጋር ለመነጋገር ነው። ግን ግንኙነቱን ስለጠየቁ ጓድ ሚኒስትሩ ናቸው ቀጠሮ እንዲይዝላቸው ያዘዙኝ አለኝ። ይሄ ከሆነማ ከጋበዟቸው ሰዎች ጋር ይወያዩ፣ እኛ በፕሮግራም ተወጥረናል፣ ጊዜ የለንም ብዬ ጉዳዩን ዘጋሁት። ዕለቱ ቅዳሜ ነበረ። ከጥቂት ጊዜ በኋላ መንግስቱ ስልክ ደወለልኝና ከሰላምታ በኋላ ብሬ፣ አንድ የፍልስጤም ድርጅት ልዑካን ቡድን መጥቶ ቀጠሮ ካንተ ጋር ጠይቆ አልተቀበልከውም አሉ፣ እንዴት ነው ብሎ ጠየቀኝ። አዎ፣ ከውጭ ጉዳይ መምሪያው ኃላፊ አሁን ነው ደውሎ የነገረኝ። እኛ ለነሱም ለሌሎችም ድርጅቶችና ፓርቲዎች ሁሉ በቅድሚያ ሳያሳውቁንና ፕሮግራም ሳንይዝላቸው እንዳይመጡ፣ በዚህ መልኩ ከመጡ ልንቀበላቸው እንደማንችል ገልጸንላቸዋል። በዚህ ሁኔታ ካልሰራንም ልናስተናግድ አንችልም። ምክንያቱም በአንድ ጊዜ በብዛት ተደራርበው ይመጣሉ። አሁንም ሌሎች 2 ልዑካን እያስተናገድን ነው። ረዳቶቼ በሙሉ የሉም፣ ብቻዬን ያለሁት። ደግሞ የመጡት ከንግድና ኢንዱስትሪ ሚኒስቴር ጋር ባላቸው ግንኙነት ነው እንጂ ከእኛ ጋር ጉዳይ የላቸውም አልኩት። አሰራራችሁ ልክ ነው፣ ግን አንድ ጊዜ መቼም መጥተዋልና አግኝቶ ስለኛም ሁኔታ ማስረዳቱ ጠቃሚ ነው። ደግሞም ተቀይመው መሄድ የለባቸውምና እንደምንም ብታነጋግራቸው። ሌላም የህንድ የሴቶች ጉዳይ መስለኛል ልዑክ መጥቷል አሉ፣ እነሱንም ብታነጋግራቸው ጥሩ ነው አለ። እሺ አነጋግራቸዋለሁ አልኩት። ወዲያውም ምክትሌን ጠርቼ መጀመሪያ እርሳቸው አግኝተዋቸው ለመነጋገር ስለሚፈልጉት ጉዳይ በመጠየቅ በኋላ እንዲያቀርቡልኝ አዘዝኩኝ። ስለ ህንዱ ልዑክም እንዲሁ ከረዳቶቼ አንዱን አዘዝኩኝ። ትንሽ ቆይቶ መንግስቱ እንደገና ደወለልኝ። ብርሃኑ፣ ልዑካኑን አነጋገርካቸው አለ። ቆጣ ብሎ ኖሯል፣ ግን አላጠንኩትም። በአንድ በኩል ግን ጠቅላላ ሁኔታው የተንኮል መነሻ እንዳለው ጠረጠርኩኝ። ደግሞም 2 ሰዓት እንኳን ባልሞላ ጊዜ ውስጥ መንግስቱ ለአንድ ጉዳይ መደወሉ ነገር እንዳለ ገምቻለሁ። ከሰዓት በኋላ ነው የማነጋግራቸው። አሁን ጓድ ሀብተ ማርያምን አግኝተው ስለሚያነሷቸው ጉዳዮች እንዲያነጋግራቸው ልኬያቸዋለሁ አልኩት። ምክትሌን አንቱ ነው የምላቸው። መንግስቱ እንደተቆጣ በደንብ ያረጋገጥኩት በሁለተኛው ጥያቄ ነው። የህንዱ ልዑክስ አለ ሞቅ ባለ ቃል። እነሱም እንዲመጡ መመሪያ ሰጥቻለሁ አልኩት። ምንድነው የምትሰሩት?
በእናንተ መናቆር ምክንያት የሀገሪቱ የውጭ ፖሊሲ ሊበላሽ ይገባል እንዴ? የግል ጠብ ሌላ፣ የሀገር ጉዳይ ሌላ ነው። ኃላፊነት ግን ተወጣ አለና መልስ እንድሰጥ ዕድል ሳይሰጠኝ ስልኩን በጆሮዬ ላይ ዘጋው። ወዲያው ሄጄ ባነጋግረው ቁጣው እንደሚበርድና የተጎነጎነ ተንኮል ካለም እኔ ላፍታታው እንደምችል አውቃለሁ። ግን እኔም ያለ አግባብ ስለደነፋብኝ ተናደድኩና የራሱ ጉዳይ ብዬ ቀረው። ልዑካኑንም የፍልስጤሙን በፕሮግራሙ መሠረት ከሰዓት በኋላ ተቀብዬ አነጋገርኩኝ። የህንዱን ልዑካን ደግሞ ምክትሉ አነጋገሩ። መንግሥቱ ጠብቆት የነበረው ሄጄ ጉዳዩን እንዳስረዳውና ምናልባትም ይቅርታ እንድጠይቀው ነበረ። ይህን ባለማድረጌም ጥርስ ውስጥ አስገባኝ። ግንኙነታችንም ቀዘቀዘ። ለሥራ ጉዳይ ስንገናኝም አልፎ አልፎ ይሰነዝረው የነበረው ቀልድ ቀረ። ብሬ ብሎ መጥራቱም አበቃ። እንዲያውም በስሜ መጥራቱን አቆመ። ሰሞኑን ደግሞ እንደገና ደወለልኝ። ምንድነው ይሄ? ለተማሪዎች ፖላንድ ነው የት ነው ላሉት ገንዘብ ይከፈል ብላ ያቀረብከው ሐሳብ አለኝ። እንደገና ነገር ሊፈልገኝ ነው። አስረድቼ እኮ ተስማምተንበታል። ደግሞ ብዙ ገንዘብ አይደለም፣ በዓመት $1400 ብቻ ነው አልኩት። ለነሱ ይሄን ከሰጠን የሚያስከትለውን ፕሬዚደንስ ምሳሌነት ተመልክተዋል። በምስራቅ አውሮፓ፣ በምዕራብ አውሮፓ ያሉት በብዙ ሺህ የሚቆጠሩ ተማሪዎች ሁሉ ለኛ የሚከፈለን ብለው ቢጠይቁ ልዩነት ልናደርግ ነው ወይስ የሀገሪቱን ካዝና እያሟጠጥን ልንከፍል ነው? ይህ ኃላፊነት የጎደለው አሰራር ነው ብሎ አሁንም ስልኩን ጆሮዬ ላይ ዘጋብኝ። አሁንም ለማስረዳት ወይም ይቅርታ ለመጠየቅ አልሞከርኩም። እኔም ተናድጃለሁ። በመሆኑም ግንኙነታችን እየገነገነ ሄደ። ሥራችንን ግን እየተገናኘን እንሰራለን። አንድ ቀን ለሶስተኛ ጊዜ ደወለልኝና ስለ አንድ ጉዳይ ጠየቀኝ። መልስ ስሰጠው ጓድነን በማለት ሳቀርብህ ጊዜ ተናናቅን መሰለኝ ብሎ አሁንም ስልኩን ዘጋብኝ። አልናቅኩህም ለማለት አልሄድኩም። ምናልባት የአመራሩ አባላት ማንም ቢሆን የሚያደርገውን ነው ያላደረግኩት። እልህ ስለያዘኝና ወትሮም የበላይን መለማመጥ ስለማልወድ መንግሥቱንም በመለማመጥ ከሚደርስብኝ ጉዳት ለመዳን አላሰብኩም። መለማመጡ የበለጠ ሞት ሆኖ ስለታየኝ የመጣው ይምጣ ብዬ ቆረጥኩኝ። እናም የሚመጣው መጣ። መንግሥቱ በኢሰፓ እኮ የሥራ አስፈጻሚ ኮሚቴ ስብሰባ አዳራሽ ያልተለመደ ስብሰባ ጠራ። ከሥራ አስፈጻሚ ኮሚቴ አባላት በተጨማሪ የቋሚ ኮሚቴ አባላትም ነበሩ። እንዲሁም ተቀዳሚ ሚኒስትሩ ጓድ ኃይሉ ይመኑና ሁለተኛ ተቀዳሚ ሚኒስትሩ ጓድ አማኑኤል አምደ ሚካኤል ተገኝተዋል። መንግሥቱ አኩርፎ ነው የቀረበው። ንግግሩን የጀመረውም በወቀሳ ሲሆን ከሞላ ጎደል እንደሚከተለው ተናገረ። ይሄን አብዮት ስንጀምር ለሀገራችን ለመስራት ይሄን የተጨቆነ፣ የተንገላታ፣ የተበዘበዘ ሳይማር ያስተማረንን ሕዝብ ነፃ ለማውጣትና እንዲያልፍለት ለማድረግ ነበረ። ይህንንም ለማድረግ ብዙ ደክመናል። ወደ ኋላ ግን አንዳንድ ጓዶች ኃላፊነታቸውን እየዘነጉ የግል ጥቅም ወደ መፈለግ፣ ቤት፣ ንግድ ወዘተ ወደ መፈለግ እየሄዱ ነው። ልጆቻቸውን ወደ ውጭ መላክ፣ ገንዘቡን ከየት አመጡት? አንዳንዶቹ ደግሞ ፈረንጆቹን እየተለማመጡ ሚስቶቻቸውንም በዓለም አቀፍ ድርጅት ሥራ ያስይዛሉ። ለመሆኑ አታፍርም? በዚህ ደረጃ ሆነ ማንንም ተራ ፈረንጅ ስትለማመጥ አለና አፈጠጠ። ጉዴን ሳላውቀው ማንን ይሆን የሚል ሐሳብ መጥቶብኝ ምናልባት እገሌን ይሆናል ብዬ ገምቼ ነበረ። እና አንዳንድ የሥራ ድልድል ለውጥ አደርጋለሁ፣ የማይቀበል ካለ ተለያየን ማለት ነው፣ አብረን መስራት አንችልም አለ በመቀጠል። ሁሉም ለጊዜው ጸጥ አለ። ከጥቂት ጊዜ በኋላ ጓድ አማኑኤል እጃቸውን አንስተው ሲፈቀድላቸው ጓድ ሊቀመንበር
ለምንድነው አንድ ወይም ሁለት ሰው ባጠፋ ሁሉ ሰው የሚወቀሰው? ጥፋተኞቹን ቢሮ ጠርተው ለብቻ መገሰጽ ይችሉ የለም እንዴ? ሌላው ባልሰራውና ባላጠፋው ነገር ለምን ሁሉም ይወቀሳል? ለምን ይዘለፋል? ይሄ ትክክል አይመስለኝም። እኔ ከሆንኩ ያጠፋሁት በእኔ ምክንያት ሌሎቹ ጓዶቼ እንዲወቀሱ አልፈልግም እና ያሁኑ አልፏል። ለወደፊቱ ግን የዚህ አይነት አፈጻጸም እንዳይኖር ለማሳሰብ ነው። አመሰግናለሁ አሉ በቁጭት። ሌላ የተናገረ ሰው የለም። አመሰግናለሁ ጓድ አማኑኤል። በእርግጥ ከመካከላችን ወቀሳው የማይመለከታቸው ጓዶች አሉ። ምናልባት ለሁሉ ማስጠንቀቂያ እንዲሆን ብዬ ነው ለብቻ ጠርቼ ብገስጽ ጥፋቱ ለሌሎች የሚታወቅ አይሆንም። ዝም ብዬ እርምጃ በወስድም ለምን እንደሆነ አይታወቅም። እናም በዚህ ደረጃ እንኳን ይታወቅ ብዬ ነው አለ መንግስቱ። ያ ከሆነ እዚሁ አጥፊው ማን እንደሆነ ቢገለጽና ያጠፋው ነገር ቢታወቅ ይሻል ነበረ። በሕግ እኮ አንድ ሰው ጥፋተኛ ነህ ሲባል ጥፋተኛ ለመሆኑን ለማስረዳትና ራሱን ለመከላከል እድል ይሰጠዋል። የተባለው ሰው ጥፋተኛ ላይሆን ይችላል። የቀረበበት መረጃ ስህተት ሊሆን ይችላል። አጠፋ የተባለው ስላልታወቀ ግን አሁን ለራሱ ሊከላከል አይችልም አሉ ጓድ አማኑኤል። ለዚህ አልታደልንም ጓድ አማኑኤል። በጓድነት መንፈስ ሂስ ተለዋውጠን ሂሳችንን እየተቀበልን እየተራረምን ለመስራት ገና ብዙ ይቀረናል። ማንም ይሄን አጠፋህ ቢባል ሙግት ይገጥማል እንጂ አምኖ አይቀበልም አለና ለመሄድ ተጣደፈ። ሁኔታው ሁሉ የማስፈራራት ነበረ። ምናልባት ትዕዛዜ አይከበርም የሚል ስጋት ያለበት ይመስላል። እስካሁን እንኳን የሱን ውሳኔ ወይም ትዕዛዝ ደፍሮ አልፈጽምም ያለ ወይም ለሥራ ሲመደብ የትም ይሆን የት አልቀበልም ያለ እንዳለ ተሰምቶ አይታወቅም። ወዲያው አመሰግናለሁ ጓዶች ብሎ ወረቀቶቹን ሰብስቦ እየተጣደፈ ወጣ። ይህን ያደረገው እኔ እንዳልናገርና እውነቱን አውጥቼ ዓላማውን እንዳላከሽፍበት ፈርቶ የነበር ይመስለኛል። ፈሪነቱ ደግሞ በቁጥጥሩ ስር ያሉትን ሰዎች ከእስር ቤት እያወጣ በማስገደሉ ከ80 ዓመት በላይ የሆናቸውን ንጉሠ ነገሥቱን እንዳያመልጡና የአድሃሪያን መሳሪያ እንዳይሆኑ በመፍራት በማስገደሉ ተረጋግጧል። አንዳንድ ጓዶችም ተከተሉት። ከእነርሱ አንዱ ሌሎቹን ቀድሞ ተከትሎት ወደ ቢሮው ገባ። የድንጋጤ ገጽታ ይታይበት ነበረ። ሚስቱ አንድ የውጭ ድርጅት ውስጥ ስለምትሠራ ወቀሳው እሱን እንደሚመለከት አምኖ ለማስረዳትና ይቅርታ ለመጠየቅ መሆን አለበት። ሌሎችም 3-4 ጓዶች ከመንግስቱ ልዩ ረዳት ጋር በመነጋገር ወረፋ መጠበቅ ያዙ። ይሄ ሁኔታቸው አስገረመኝ። ከመንግስቱ ጋር ቶሎ ለመነጋገር መሞከራቸው ሁሉም ወቀሳው እንደሚመለከታቸው ማመናቸው እንደሆነ ግልጽ ነበረ። በትዝብት ጥያቸው ሄድኩኝ። ወቀሳው ቢመለከታቸውስ ምን ያርበተብታቸዋል? ምናልባት ማታውኑ ሹምሽር ይታወጃል ብለው ፈርተው መሆን አለበት። ከፍተኛ የደርግ ባለስልጣናት ሹምሽር። ሹመት መሰጠቱን ያበሰረውን ዜና የሰማነው ማታ ቴሌቪዥን ስንመለከት ነበረ። አንደኛ ጓድ ፍቅረ ሥላሴ ወግደረስ የጊዜያዊ ወታደራዊ አስተዳደር ደርግ የቋሚ ኮሚቴ አባልና የኢሰፓኮ ሥራ አስፈጻሚ ኮሚቴ አባል፣ የሚኒስትሮች ምክር ቤት ምክትል ሰብሳቢ። ሁለተኛ ጓድ ፍስሐ ደስታ የጊዜያዊ ወታደራዊ አስተዳደር ደርግ የቋሚ ኮሚቴ አባልና የኢሰፓኮ ሥራ አስፈጻሚ ኮሚቴ አባል፣ የኢሰፓኮ የአስተዳደር የፍትሕ የመከላከያና የደህንነት መምሪያ ኃላፊ። ሦስተኛ ጓድ ብርሃኑ ባይህ የጊዜያዊ ወታደራዊ አስተዳደር ደርግ የቋሚ ኮሚቴ አባልና የኢሰፓኮ ሥራ አስፈጻሚ ኮሚቴ አባል፣ የሠራተኛና ማኅበራዊ ጉዳይ ሚኒስትር። ተናጋሪው ንግግሩን ሲያጠናቅቅ ግርም አለኝ፣ ንዴትም ተሰማኝ። ለካስ ያ ሁሉ ድንፋታ በእኔ ላይ ኖሯል።
ወይም ሌሎቹ ጥፋተኞቹ ተለማምጠውና ተማጽነው ከሽረት ሲድኑ እኔ ኩራት ራት ብዬ መንግስቱን ስላልተለማመጥኩኝ የኩራቴን ዋጋ ማግኘቴ ነው። ሽረት መሆኑ በተለይ ለኔ ምንም የሚያጠራጥር አይደለም። ባይሆን ኖሮ ሌላው ቢቀር አስቀድሞ ያማክረኝ ነበረ። ደግሞ ለብዙ ዓመታት ስሰራበት በኖርኩት መስክ በውጭ ጉዳይ ሚኒስትርነት ይመድበኝ ነበረ። የሌሎቹን የሁለቱን ግን በተለይም የፍቅረ ሥላሴን ሹመትም ሽረትም ለማለት ያስቸግራል። ከኢሰፓኮ የርዕዮተ ዓለም ጉዳይ ኃላፊነት የሚኒስትሮች ምክር ቤት ምክትል ሰብሳቢ መሆን በእርግጥ ሰፊ አስፈጻሚነት ሥልጣን ይሰጣል። ግን እስካሁን በበታቹ የሚሠራ ተግባር ነበረ። ምናልባት ይሄ ነው ሹመት መሆኑን አጠራጣሪ የሚያደርገው። የፍስሐ ግን ሽረትነቱ ያደላል። ምክንያቱም ምንም እንኳ የተመደበበት ቦታ ስሙ ሰፊ ቢሆንም ተግባሩ ግልጽ ያልሆነና በውስጡ የተካተቱ ተግባሮች ሁሉ በሚኒስትሮች ምክር ቤት፣ በመከላከያ ሚኒስቴር፣ በፍትሕ ሚኒስቴርና በደህንነት ሚኒስቴር የሚከናወኑ ኃላፊነቶች ናቸው። በመሆኑም ምናልባት ጥናት ከማስጠናትና ሐሳብ ከማቅረብ ባለፈ ብዙ የሚፈጽመው ተግባር አይኖርም። በእርግጥ መምሪያው ያለ አግባብ ተጋኖ ጄኔራሎች ሁሉ ተመድበውበታል። በማግስቱ ጠዋት ወደ ኢሰፓኮ ቢሮ ሄድኩኝ። ለ3-4 ቀናትም ወደዚያው እየተመላለስ ዶክሜንቶች ለምክትል ያስረከብኩኝ። ሽረት መቼም ያሰቅቃል። ሌሎች የሚወዱኝና የሚያከብሩኝ እንደሚያዝኑልኝ፣ የሚቀኑብኝና የሚጠሉኝ ደግሞ ተደስተው እንደሚጠቋቆሙብኝ፣ እንደሚዘባበቱብኝና እንደሚያሙኝ ያውቃለሁ። የሚወዱኝና የሚያከብሩኝ እንኳ ፊቴን ለማየት እንደሚሳቀቁ እገነዘባለሁ። በመሆኑም ይሄ ሁኔታ በጣም አስቸጋሪ ሆኖብኝ ከሰዎች ጋር ስገናኝ ምን ስሜት እንደማሳይ ተቸገርኩኝ። ምንም ጥሩም መጥፎም ስሜት ላለማሳየት በሌላ በኩል ምንም ነገር እንዳልደረሰብኝ ሆኜ ለመታየት እሞክራለሁ። የገረመኝ ነገር ቢኖር በጣም ይቀርበኝ የነበረው የለገሰ አስፋው ሁኔታ ነው። ከመንግስቱ ቢሮ ወጥቶ ወደ ራሱ ቢሮ ሲያመራ ደረጃውን እንደወረደ እኔ ወደ ፍቅረ ሥላሴ ቢሮ ለመሄድ እንደወጣው በሩቁ ተያየን። በሌላው ጊዜ ፈልጎ ሰላም ይለኝ የነበረው ሰው ፊቱን አዙሮ አቀርቅሮ መንገዱን ቀጠለ። ታዘብኩት። ምናልባትም በምክሩ ስላለበት የፈጸመው ደባ አሳፍሮት ይሆናል። ወደ ቢሮ ሄጄ ፍቅረ ሥላሴን አገኘሁት። ደስ ያለው ይመስላል። ቢያንስ የመከፋት ገጽታ አይታይበትም። አስቀድመህ አውቀኸው ነበር እንዴ ብዬ ጠየቅኩት። አልነገሩኝም። በቴሌቪዥን ነው የሰማሁት እንደማንም ሰው። ይሄ ነው በጣም ያናደደኝ። ሰውየው አምባገነን መሆናቸው ለማሳየት ነው የፈለጉት አለኝ። ታዲያ ያ ሁሉ ድንፋታ በእኛ ላይ ነው ማለት ነው እንዴ ብዬ ጠየቅኩት። አህያውን ፈርቶ ዳውላውን ነው። ዘለፋው ከሚመለከታቸውም አንዳቸውም አልተነኩም፣ ምናልባት ከፍስሐ በስተቀር አለ። አይጥ በበላ ዳዋ ተመታ ነው። ያንተ እንኳን ሽረት ነው አይባልም፣ የኔው ነው ሽረት። ሽረት ባይሆን ለምን የውጭ ጉዳይ ሚኒስትር አላደረገኝም አልኩት። እውነትህን ነው። እኔም ስሰማ ይሄንን ያልኩት ለስንት ዓመታት ከቆየህበትና ከሠራህበት መስክ አንስተው ወደ ሌላ ቦታ መመደብ አልገባኝም አለና ተለያየን። ከዚያ በኋላ ከመንግስቱ ጋር የተገናኘነው በሥራ አስፈጻሚ ኮሚቴ ስብሰባ ላይ ነበረ። ሁለታችንም ምንም እንዳልሆነ የሆዳችንን በሆዳችን ይዘን ከተለመደው አሰራር የወጣ ወይም የተለየ ነገር ሳይኖር ስብሰባው ተጠናቀቀ። እንደወጣን የማስረዳው የውጭ ጉዳይ መምሪያ ሥራ ጉዳይ ስለነበረ ወደ ቢሮ ሄድኩና አስረድቼው በጉዳዩ ላይ ተነጋግረን ልመለስ ስል ወደ አዲሱ ቢሮ መቼ ነው የምትሄደው ብሎ ጠየቀኝ ሲፈራ ሲቸር። ግን ነገሩ ለምን አልሄድክም እምቢታ ነው ወይ ማለቱ እንደሆነ ገብቶኛል። ምክንያቱም ሹምሽሩ ከታወጀ በኋላ ቢያንስ 5 ቀን በቀድሞ ቦታ መቆየትና ወደ አዲሱ መስሪያ ቤት ዝራ ለማለት ማንም እንደሚገምተው አዲሱን ሥራ ሹመት ወይም ሽረት አለመቀበል እንኳ ባይሆን የቅሬታ ወይም ያለመፈለግ ምልክት ነው።
በሩቁ እንጂ በቅርብ የማላውቀው አንድ ሰው በሽረቱ ማግስት ማታ ወደ ቤቴ መጣ። ጓድ አሻግሬ ይግለጡ። ከእርሱ ጋር ከሰላምታ ባለፈ እጅግም ቅርበት አልነበረንም። ጓድ አሻግሬ የወገን የወንድም ምክር ለገሰኝ። ሽረት እንጂ ሹመት አለመሆኑ አዋጁን በጆሮ እንደሚባለው ነው። ዝም ብለህ ሥራህን ቀጥል፣ በምንም አይነት ስሜትህን አታሳይ፣ ለማንም ደግሞ አምነህ የልብህን አትናገር፣ በጣም አደገኛ ነው እና ምንም አይደለም፣ ያልፋል፣ ትዕግሥት ብቻ ነው የሚያስፈልገው በማለት ነበር የመከረኝ። ወደ አዲሱ መስሪያ ቤቴ ቶሎ ስላልሄድኩኝ ይመስላል በውጭ አገር አምባሳደር ተብሎ በዚያው ዕለት ከኛ ጋር የተሾመው የቀድሞ የሠራተኛና ማኅበራዊ ጉዳይ ሚኒስትር ካሳ ከበደ አንድ ቀን ስልክ ደውሎ ጌታዬ መቼ ነው የምትመጣው ብሎ ጠየቀኝ። አሁንስ አስረክቤ ጨርሻለሁ፣ ዛሬ ከሰዓት በኋላ ልመጣ አስቤያለሁ አልኩት። ነገ አድርግልኝ ጌታዬ፣ ሪፖርት እያዘጋጀውልህ ነው። እኔ እንኳን ጨርሻለሁ፣ ታይፒስቱ አልጨረሰችውም፣ ነገ ከሰዓት ዝግጁ ይሆናል አለኝ። በተባለው ሰዓት ወደ መስሪያ ቤቱ ሲሄድ ካሳ ፎቅ ላይ ከሚገኘው ቢሮ ወርዶ ውጪ ተቀበለኝ። ቢሮው ፎቅ ይሁን እንጂ ጣሊያን በወረራው ጊዜ ሠራውና በጣም ያረጀ ነው። የውጭ ጉዳይ ሚኒስትር ሆኜ መሾም። 3 ዓመት ተኩል የሠራተኛና ማኅበራዊ ጉዳይ ሚኒስትር ሆኜ ከሠራው በኋላ በመስከረም ወር 1979 ዓመተ ምህረት የውጭ ጉዳይ ሚኒስትሩ ጎሹ ወልዴ እንደተለመደው ለሥራ ጉዳይ ወደ ኒውዮርክ ሄዶ ነበረ። ጎሹ ሥራውን አጠናቆ እንዲሁም በጉባኤው ላይ ንግግር አድርጎ ከጨረሰ በኋላ ልዑካኑንና የኤምባሲውን ሠራተኞች ምሳ ጋብዞ በመጨረሻ ወደ ሀገሩ እንደማይመለስ ሲነግራቸው ደነገጡ። ሁኔታው አዲስ አበባ ሲሰማ ከፍተኛ ድንጋጤ ተፈጠረ። ከጥቂት ቀናት በኋላ መንግሥቱ አስጠራኝና ተጨባብጠን ከተቀመጥኩ በኋላ ያው ጎሹ ጥሎን ሄዷል እና የውጭ ጉዳይ ሚኒስቴርን አንተ እንድትመራ አስቤያለሁ። ምን ይመስልሃል አለኝ። እኔ ትጠቅማለህ በተባልኩበት ቦታ ለመስራት ዝግጁ ነኝ። ምክንያቱም ማንኛውም የደርግ አባል ርዕሰ ብሔር ነኝ የሚለውን ትቶ ብቁነህ ትጠቅማለህ በሚባልበት ቦታ እንዲሠራ ብለን 2 ጊዜ ወስነናል። መጀመሪያ ሚሊሻው ሲቋቋም፣ በኋላ ደግሞ የደርግ አባሎች በልዩ ልዩ ሥራ ሲመደቡ እና ያንን ውሳኔ እንደ መመሪያ አድርጌ ነው የወሰድኩት አልኩት። የውጭ ጉዳይ ሚኒስቴር መስሪያ ቤት ሥራዬን ሲጀምር መጀመሪያ ወደ አውሮፓና መካከለኛው ምስራቅ ጉብኝት ለማድረግ አቀድኩኝ። በኤርትራ ችግርና ሀገሪቱ በምትከተለው ርዕዮተ ዓለም ምክንያት ከምዕራባውያንና ከአረብ አገሮች ጋር ያለው ግንኙነት በጣም የሻከረ ሆኗል። ብዙ ሰው ግንኙነቱን ማሻሻል በብዙ መልኩ ይጠቅማል እያለ ይወተውት ነበረ። የኢትዮጵያ አብዮት እየተጠናከረ በመምጣቱም የአውሮፓና የመካከለኛው ምስራቅ አገሮችም ቢሆኑ ምንም ቢጥሩ አብዮታዊውን መንግሥት ሊያስወግዱትና አብዮቱን ሊቀለብሱት ስላልቻሉ ወደ ወዳጅነት ፍለጋው እያዘነበሉ ነበረ። ስለዚህም ነው ጉብኝት በማድረግ አዲስ የግንኙነት ምዕራፍ ለመክፈት ያቀድኩት። የመጀመሪያ የውጭ ጉዞዬ ወደ አውሮፓ ነበረ። ጣሊያንን፣ ፈረንሳይንና ምዕራብ ጀርመንን በመጎብኘት ከውጭ ጉዳይ ሚኒስትሮች ጋር ግንኙነት ስለሚሻሻልበትና በተለይም ስለ ኢኮኖሚና የቴክኒክ ትብብር ተነጋገርኩኝ። አንድ ቀን መንግሥቱ በሥራ አስፈጻሚ ኮሚቴ ስብሰባ ላይ የሚቀጥለውን ሐሳብ አቀረበ። የውጭ ጉዳይ ሚኒስቴር እኔ በሚቀጥለው የተባበሩት መንግሥታት ጉባኤ ላይ ብገኝና እግረ መንገዴን ዋሽንግተን በመሄድ ከፕሬዝዳንት ሬገን ጋር ብንነጋገር፣ ከዚያ መልስ ወደ አውሮፓ በመሄድ ብራሰልስ ከአውሮፓ ኮሚሽን ባለሥልጣናት ጋር ብንገናኝ ይጠቅማል። አውሮፓና አሜሪካ ስለ አብዮታችን ያላቸውን የተሳሳተ አመለካከት ይለውጠዋል፣ የተደረገብንን ማዕቀብ ሁሉ ለማስነሳት መንገድ ይከፍታል በማለት ጠንከር ያለ ሐሳብ አቅርበዋል።
ሌሎች ጓዶችም ይህንኑ ሐሳብ ደጋግመው አንስተውልኛል። እንዲሁም የሰሜን ኮሪያ መሪ ኪም ኢልሱንግ መልእክተኞች እየላኩ ደጋግመው ጋብዘውኛል። ግን ቀደም ብሎ ባሳዩት ደስ የማይል ሁኔታ ምክንያት ደግሞም ስለ ማርክሲዝም ሌኒኒዝም ለየት ያለ አቋም ስላላቸውና ከሶቪየቶቹም ጋር ስለማይጣጣሙ እስካሁን ግብዣውን ሳንቀበለው ቆይተናል። አሁን ስለ ኢትዮጵያ አብዮት በቂ ግንዛቤ እንዳልነበራቸውና አሁን ግን የኢትዮጵያ አመራር ትክክለኛውን አቅጣጫ እንደያዘና ለሕዝቡ የሚበጅ ሥራ እንደሚሠራ ስለተገነዘብን እንገናኝ፣ እንረዳዳ፣ ልምድ እንለዋወጥ በማለት አጥብቀው እየጎተጎቱ ናቸው ራሳቸው ኪም ኢልሱንግ። ስለዚህ ከብራስልስ በቀጥታ ወደዚያው መሄድና መጎብኘት ጠቃሚ ይሆናል የሚል ሐሳብ አብሮ አቅርቧል። እናም ዛሬ በዚህ ጉዳይ ላይ ተነጋግረን አንድ ውሳኔ ላይ መድረስ አለብን በማለት አጀንዳውን አስተዋወቀ። ወደ አሜሪካ ልሂድና ከሬገን ጋር ልገናኝ የሚል ሐሳብ ከራሱ ከመንግስቱ መቅረቡ ያልተጠበቀ ነበረ። ሐሳቡን ማቅረቡም ጉዳዩን እንደሚደግፈው ምልክት ነበረ። ሐሳቡን ባይደግፈው ኖሮ ገና ሚኒስትሩ ፈራ ተባ ያለ ነገሩን ሲጠቁምለት በአጭሩ ይቀጨው ነበረ። ይህንኑ በመገንዘብ ይመስላል ከሥራ አስፈጻሚ ኮሚቴ አባላት መካከል አብዛኛዎቹ ሐሳቡን ደገፉት። እኔም በመገረም የበኩሌን ሐሳብ ከሞላ ጎደል እንደሚከተለው ሰነዘርኩኝ። ኒውዮርክ ሄዶ በተባበሩት መንግስታት ጉባኤ ላይ ንግግር ማድረጉ ጠቃሚ ሊሆን ይችላል፣ ግን የደህንነቱ ሁኔታ ያሰጋኛል። አሜሪካ በተቃዋሚዎቻችን የተጥለቀለቀ ሀገር ነው። በዚህ ላይ አሜሪካኖቹም ቢሆኑ ለእኛ በጎ አመለካከት የላቸውም። ስለዚህ የደህንነቱ ጉዳይ በኤምባሲያችንና በደህንነት መስሪያ ቤቱ በኩል አስተማማኝነቱ መረጋገጥ አለበት። ሌላው ከሬገን ጋር ግንኙነት ይደረግ የሚባለው ነገር ለእኔ ፍጹም አይታየኝም። ሬገን ማን ነው? ዋናው የዓለም አቀፍ ኢምፔሪያሊዝም ቁንጮ አይደለም? በሶሻሊዝም ላይ ጦርነት አውጆ በይፋ የሚዋጋው ሬገንና የሬጋን አስተዳደር አይደለም? የእኛንስ አብዮት እየወጋ አይደለም? እናም ከእርሱ ጋር መገናኘት ለመለማመጥ ነው ወይስ ለመታረቅ? ለመለማመጥ ከተባለ ጠላት ቢለማመጡት ካላሸነፈና ካላንበረከከ በስተቀር አይተውም። ለመታረቅ ከሆነ ደግሞ የርዕዮተ ዓለም ለውጥ ካላደረግን፣ ሶሻሊዝምን ትተን ወደ ካፒታሊስት ዓለም ካልገባን አይታረቀንም። ስለዚህ ጉዳቱ እንጂ ምንም ጥቅም ላናገኝ ከሶሻሊስት አገሮች ከተራማጅና አብዮታዊ ፓርቲዎችና ንቅናቄዎች ጋር ያቃርነናል። በመሆኑም እኔ ሐሳቡን አልደግፈውም አልኩኝ። መንግስቱ ደስ ባይለውም የኔን ተቃውሞ ለማስተባበል አላመቸውም። አንዳንድ ጓዶች አሜሪካም ሆነ አውሮፓ ያሉት ተቃዋሚዎች ከሰላማዊ ሰልፍ ባለፈ ምንም ሊያደርጉ አይችሉም፣ የደህንነቱም ጉዳይ አያሰጋንም፣ ከሬገን ጋር መገናኘቱም ኢትዮጵያን ከደረሰባት መገለል ለማውጣትና የተዘጋባትን እርዳታ በርም ለመክፈት እጅግ ይጠቅማል። ሶሻሊስት አገሮች እንኳን ሞስኮም ጭምር ከምዕራብ አገሮች ጋር ይገናኛሉ። በመሆኑም ኢትዮጵያ የማትገናኝበት ምክንያት የለም በማለት ተናገሩ። እኔም ሶሻሊስት አገሮች ከምዕራብ መንግስታት ጋር ቢገናኙም አብዮታቸው ተጠናክሮ ተቃዋሚዎቻቸውን ሁሉ ደምስሰው በአስተማማኝ ሁኔታ በሁለት እግራቸው ከቆሙ በኋላ በእኩልነት ደረጃ እንጂ እንደ ኢትዮጵያ ገና ትግሉ በተፋፋመበት በሁለት እግራቸው ባልቆሙበት በእኩልነት ደረጃ ሊደራደሩ በማይችሉበት ጊዜ አይደለም በማለት ተከራከርኩኝ። በመጨረሻም መንግስቱ ወደፊት የደህንነቱ ሁኔታ ከተጣራ በኋላ እንደሚወሰን በመግለጽ አጀንዳውን ዘጋው። ይሁን እንጂ ጉዳዩ እንደገና ሳይነሳ መንግስቱም ወደ አሜሪካም ሆነ ወደ አውሮፓና ሰሜን ኮሪያ ሳይሄድ ጉዳዩ የውሃ ሽታ ሆኖ ቀረ። በደርግ ስልጣን ማክተሚያ ላይ የተሰጠኝ ሹመት 14ኛው የአብዮት በዓል መስከረም 2 1980 ዓመተ ምህረት በአብዮት አደባባይ በከፍተኛ ድምቀት ተከበረ።
አከባበሩ ከፓርቲው ምስረታ በዓል ጋር ተመሳሳይ ነበረ። ማታም በርችት የታጀበ ታላቅ የራት ግብዣ ተደግሶ ነበረ። እንግዶቹ ከተሸኙ በኋላ የመጀመሪያው የመንግስት ምክር ቤት ስብሰባ ሲደረግ እንግዳ ነገር ተከሰተ። የመንግስት ምክር ቤት ምክትል ፕሬዝዳንቶች ከፍ ብለው ከመንግስቱ ቀጥለው ተቀመጡ። ጠቅላይ ሚኒስትሩና እኛ ከነርሱ በታች ተቀመጥን። ስማችን በካርድ ተጽፎ በየወንበሩ ፊት ስለሚቀመጥ ያንን በመከተል ነው የተቀመጥነው። መቼም ይሄንን መንግስቱ ሳያውቅ አይደረግም። መንግስቱ በእኔ ላይ ያደረሰውን የሞራል በትር ለማካካስ ሲሆን ወይም ይጠቅማል ብሎ በማሰብ የሚኒስትሮች ምክር ቤት ቋሚ ኮሚቴ አባል እንዲሁም የአገሪቱ የመከላከያና ደህንነት ምክር ቤት አባል አድርጎ በደብዳቤ መደበኝ። የሚኒስትሮች ምክር ቤት ቋሚ ኮሚቴ ልክ እንደ መንግስት ምክር ቤት ሁሉ የሚኒስትሮች ምክር ቤት በማይሰበሰብበት ጊዜ ስራውን የሚሰራ ነው። የሚኒስትሮች ምክር ቤት እንደተለመደው አሰራር በሳምንት አንድ ጊዜ አይሰበሰብም። አልፎ አልፎ የሚሰበሰብ ሲሆን አባላቱም በርከት ብለዋል። ስለሆነም ሚኒስትሮች የየግል ኃላፊነታቸውን ከመፈጸም በስተቀር ቀድሞ እነርሱ እየተሰበሰቡ ይወስኑት የነበረው የአገር ጉዳይ ሁሉ የሚወሰነው በቋሚ ኮሚቴው ነው። ብቻ ይሄ አሰራር ተቋማትን ያደራረበና በሚኒስትሮች ዘንድም ስልጣናችንን ተነጠቅን የሚል ቅሬታ ያሳደረ ነው። የፖሊት ቢሮ ተለዋጭ አባልና የኮንስትራክሽን ሚኒስትሩ ካሳ ገብሬም ከኔ ጋር የሚኒስትሮች ምክር ቤት ቋሚ ኮሚቴ አባል ሆኖ ተመድቧል። የሸንጎ ሁኔታም ከተለመደው የተለየ ነው። አባላቱ በሀገራቸው መደበኛ ስራቸውን እየሰሩ በዓመት 2 ጊዜ ብቻ መደበኛ ስብሰባ እያደረጉ የመንግስት ምክር ቤት አዘጋጅቶ በሚያቀርብላቸው ሕጎች ዓለም አቀፍ ወይም በየነ መንግስታት ስምምነቶች ላይ ተወያይተው ያጸድቃሉ። እንደ ጦርነትና አደጋ የመሳሰሉ አስቸኳይ ውሳኔ የሚጠይቁ ሁኔታዎች ሲከሰቱ ደግሞ በመንግስት ምክር ቤት እየተጠሩ አስቸኳይ ስብሰባ ያደርጋሉ። ደሞዝ የማይከፈላቸው ሲሆን ለስብሰባ ሲመጡ ብቻ ትራንስፖርትና አበል ያገኛሉ። መንግስቱ እኔና ካሳ ገብሬን የሚኒስትሮች ምክር ቤት ቋሚ ኮሚቴ አባል አድርጎ የመደበን አባላቱ ጠቅላይ ሚኒስትሩ፣ ምክትል ጠቅላይ ሚኒስትሮችና ፕሬዝዳንቱ የሚመድባቸው ሌሎች አባሎች እንደሚሆኑ ስለተደነገገ ነበረ። የቋሚ ኮሚቴው የመጀመሪያ ስብሰባ ሲደረግ የፕሮቶኮሉ ጉዳይ እንዴት እንደሚሆን ለማየት በአንድ በኩል ጓጉቼ በሌላም በኩል ሰግቼ ነበረ። ምክንያቱም የነዚህ ሁሉ የበታች ከሆንኩኝ ውርደት ነው። ስብሰባ አዳራሽ ውስጥ ስንገባ ግን ስማችን የተጻፈበት ካርድ የተቀመጠው ቀድሞ በነበረው ፕሮቶኮል መሰረት ነበረ። በመሆኑም እኔ ከጠቅላይ ሚኒስትሩ ቀኝ ነው የተቀመጥኩት። ሰዎች በእኔ አባልነት እንዳልተደሰቱ ከሁኔታቸው ግልጽ ነበረ። በአንድ በኩል ከጓድ ተፈራ ወንዴ በስተቀር አብዛኛዎቹ በርዕዮተ ዓለም አቋም ከኔ ጋር ተጻራሪዎች ናቸው። ከዚህም አልፎ እኔን በአክራሪነት ፈርጀውኛል። ግን እነሱ ቀኝ አክራሪ በመሆናቸው እንጂ እኔ ግራ አክራሪ ነኝ ብዬ አላምንም። በሌላ በኩል ደግሞ ምናልባት የርዕዮተ ዓለም ተጻራሪያቸውን በፕሮቶኮል በለጥ ነው እያሉ በየልባቸው ወይም በጋራ ሲደሰቱ ሁኔታው ስለተለወጠባቸው ይሆናል። ደግሞም እነሱ ሁሉም በምክር ቤት ውስጥ የዘርፍ ኃላፊዎች ሆነው እያንዳንዳቸው 4-5 ሚኒስትሮችን ሲቆጣጠሩ ከራሴ ሚኒስቴር መስሪያ ቤት በስተቀር ምንም የማልቆጣጠረው ሚኒስትር ሆኜ ከምክትል ጠቅላይ ሚኒስትሮች በላይ በመካከላቸው በመመደቤ ነገሩ አልጣማቸውም ብዬ ገምቻለሁ። ስለሆነም አቀባበላቸው ቀዝቃዛ ነበረ። ሞቅ ያለ አቀባበል ያደረጉልኝ ጓድ ፍቅረ ሥላሴና ጓድ ተፈራ ወንዴ ብቻ ነበሩ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሌተናል ኮሎኔል ብርሃኑ ባይህ ያልታሰበው መጽሐፍ የመረጥንላችሁ ታሪክ አላበቃም። ክፍል 17ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ
ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።